የነገ ሀገርና ቤተክርስቲያን ተረካቢ የሆኑት ወጣቶች ላይ ሊሰራ እንደሚገባ ተጠቆመ። ዝርዝር መረጃ አለን። ድንቅ መካር የተሰኘ የዘማሪ ታማኝ ቡድን አዲስ አልበም ሊመረቅ መሆኑ ተነግሯል። በዛሬው ዕለት የዘማሪ ስንዱቁን ማሳወቂያ በስፍራው ተገኝተን ተከታትለናል፣ እነግራችኋለን። በቅርብ ዓመታት የክርስትና ቁጥር ከዓለም በአንደኛ ደረጃ ላይ ትመራለች ስለተባለችው የኮሚኒስቱ ሀገር ቻይና ይጠቅማቸዋል ያልነውን የምንነግራችሁ መረጃ ይዘናል። እጅግ ፈጣን ጠቃሚና የሆኑ አዳዲስ መረጃዎችን የምታገኙበት ጊዜው አሁን ነው። ይህ የክርስቲያን ዜና ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝናችሁ ለዛሬ ወደ መረጥናላችሁ መረጃ እናልፋለን። ቀድመን የምንነግራችሁ ልዩነትን በማጥበብ ሰላምን እንገንባ በሚል ሐሳብ ሀገር አቀፍ የወጣቶች የሰላም ኮንፈረንስ መካሄዱን የተመለከተ መረጃ ነው። በፒኤምዩ እና አጋር ተቋማት በትብብር በተዘጋጀው የወጣቶች የሰላም ኮንፈረንስ 100 የሚደርሱ ከሁሉም የሀገራችን ክፍል የመጡ ወጣቶች ተሳትፈዋል። ፒኤምዩ ወይም በስዊድን ሀገር የሚገኘው የፔንቴኮስታል ህብረት በሀገራችን ወደ 19 የሚደርሱ አካባቢዎች ላይ ከአጋር ተቋማት ጋር በመሆኑ ወጣቶች የልማት አጋር በማድረግ የሰላምን ስራ የሚሰራ ተቋም ሲሆን ወጣቶች የአሰልጣኞችን ስልጠና ወስደው ሌሎች እንዲያሰለጥኑ እንደሚደረግና ስራውን በወጣቶች ብቻ ሳይሆን በሃይማኖት አባቶች ላይም አተኩሮ እንደሚሰራ የፒኤምዩ የኢትዮጵያን ዳይሬክተር የሆኑት ዶክተር ዮሐንስ ኃይለማርያም ተናግረዋል። ወጣቶች ላይ ብቻ አይደለም የምንሰራው፣ በተለይ የሃይማኖት መሪዎችንም እንደ ዋና የልማት አጋር የለውጥ አጋር በማሰብ እነሱም ላይ ልክ እንደዚሁ ስልጠናዎች እናደርጋለን። የምክክር መድረኮች ይደረጋሉ፣ የልምድ ልውውጦች ይደረጋሉ። በተለይ ግጭት እነዛ አካባቢዎች ላይ ሲፈጠር በመጀመሪያ ደረጃ የሃይማኖት አባቶች በጋራ በመሆን የተዋቀረ ኮሚቴ አለ። ያንን ኮሚቴ በማንቀሳቀስ በአካባቢው ላይ ሰላም እንዲመጣ ይሰራሉ። አጠቃላይ የሰላም ግንባታ ስራዎች፣ ግጭትን የመከላከል ስራዎችንም ይሰራሉ። የሃይማኖት አባቶች ብቻ አይደሉም፣ ሌሎች ደግሞ ትራዲሽናል ሊደርስ የምንላቸው ወይም የአካባቢ መሪዎችም አሉ፣ እንደ አገር ሽማግሌዎች፣ አባገዳዎች የመሳሰሉ እነሱም ልክ እንደዚሁ ይሳተፋሉ። ከዛ በተጨማሪ ሴቶች በዚህ ፕሮግራም ውስጥ ዋና የለውጥ አካል ወይም የልማት አጋር የምንላቸው ናቸው። ሴቶችም ልክ እንደዚሁ ስልጠና ይወስዳሉ። የወሰዱትን ስልጠና ለሌሎች መሰል ሴቶች ያስተላልፋሉ። በተለይ ሴቶች ብዙ ጊዜ ለግጭት የተዳረጉ ናቸው። ግጭት ሲመጣ መጀመሪያ ተጠቂዎች ሴቶች ናቸው። ሰላምንም ለማምጣት ደግሞ መጀመሪያ ግንባር ቀደም ኃላፊነት የሚወስዱት ሴቶች ናቸው እና ሴቶችንም ልክ እንደዚሁ የዚህ የልማት አጋር በማድረግ እኛ ባውንደሪ ፓርትነርስ ነው የምንላቸው፣ ከኛ ጋር ለውጥ የሚያመጡ አካላት ብለን ነው የምናስበው እና ስለዚህ ሴቶችን፣ ወጣቶችና የሃይማኖት መሪዎችን ነው በጋራ አብረን የምንሰራው ማለት ነው። እንደ ዶክተር ዮሐንስ ገለጻ ከሆነ የሃይማኖት ተቋማትና የሃይማኖት አባቶች የሰላምን ስራ በትኩረት ሊሰሩ የሚገባው ጉዳይ እንደሆነ በማንሳት የነገ ሀገርና የቤተክርስቲያን ተረካቢ የሆኑ ወጣቶች ላይ ሊሰራ እንደሚገባ መክሯል። የሃይማኖት አባቶች፣ የሃይማኖት ተቋማት በተለይ በሰላም ላይ ሆን ብለው አስበው ተዘጋጅተው በጀት መድበው መስራት አለባቸው። የሰላም ጉዳይ በአጋጣሚ የሚሰራ ነገር አይደለም። እንደ ትርፍ ወይም ደግሞ ጊዜ ሲገኝ የሚሰራ ነገር ሳይሆን ዋና ተብሎ ትኩረት ተሰጥቶት የሚሰራ ነገር ነው። ስለዚህ በእቅድ በዝግጅት ሆን ተብሎ ሊሰራ ይገባል ሰላም። ከዛ ባሻገር በተለይ ወጣቶችን ያማከለ ነገሮችን ስናስብ ልክ እንደዚሁ ወጣቶች የነገ ተስፋዎች ናቸው፣ አገር ተረካቢዎች ናቸው። የሃይማኖት ተቋማትን፣ ቤተክርስቲያንን፣ ሌሎችንም የሚረከቡ ወጣቶች ናቸው። ስለዚህ ወጣቶችን የማዘጋጀት ለመሪነት የማብቃት የማቅረብ የምክክር አካል ማድረግ ለወጣቶች ትክክለኛውን ተሳትፎ ቦታ እንዲኖራቸው እድል የመስጠትና ሆን ብሎ አስቦ አቅዶ ተዘጋጅቶ ለወጣቶች ስፍራ መስጠት ያስፈልጋል። ስለዚህ ከሃይማኖት መሪዎች ከአባቶች በጣም የሚጠበቀው ለወጣቶች ጊዜ መስጠት፣ ወጣቶችን መስማት፣ ማማከር፣ የእነሱን የወደፊት አቅጣጫ አካሄዶቻቸውን ሁሉ በጋራ በመምከር እንዲያቀኑ ማድረግ ያስፈልጋል። በመድረኩ ከተሳተፉና ከተለያዩ አካባቢ የመጡ ወጣቶች ከነዚህ መሪዎችና ከተቋማቱ ጋር በጋራ መስራታችን በየአካባቢያችን በቅንጅት ለአካባቢያችን ሰላም እንድንሰራ አገዙናል ሲሉ ተናግረዋል። በከተማችን ይህ ፕሮጀክት ከመምጣቱ በፊት ብዙ ጊዜ ወጣቶች ወይ ሃይማኖት እንትኖች እርስ በርስ የመገናኘት እድላችን ጠባብ ነው። በግል ጉዳይ ወይ በንግድ በእንዲህ ካልሆነ በስተቀር ይህ ፕሮጀክት ከመጣ በኋላ ደግሞ ስለ ሰላም ለመስበክ ስለ ሰላም አንድ ላይ ለመምከር እርስ በርስ አገናኝቶናል። ሀደ ሲንቄን፣ የሃይማኖት አባቶችን፣ የሀገር ሽማግሌዎችን፣ ወጣቶችን፣ ሴቶችን ከዚህ ሁሉ ጋር አንድ ላይ እንድንገናኝና አንድ ወጣቶች እርስ በርስ የእርቅ ሂደት የሃይማኖት አባቶች ወይ የሀገር ሽማግሌዎች እንዴት አድርጎ
እንደሚከውኑ እሱን ተምረናል። ትልቅ እድል ነው። ይሄን የእርቅ ቦታ ላይ ወጣት የመገኘት እድሉ ጠባብ ስለሆነ ይሄንን እንድንለማመድ አድርጎናል። ሁለተኛ ወጣቶች ራሱ እርስ በርስ ብዙ ጊዜ ወጣት ስለ ሰላም ቁጭ ብሎ አይሰብክም። ሰላም መስበክ ሌሎቻችን ከስር ከኛ ስር ያሉት ልጆችን ደግሞ አንድ ላይ አምጥተን ስለ ሰላም መመካከርን አለማምዶናል ማለት ነው። በጣም ደስ ካለኝ ነገር ይሄ ፓርክ አካባቢው ላይ ምንድን ያለው ጎጂ ባህል የሚሉትን ነገሮችን በአራቱም ማለት ነው እና ጋዘር ያደረገበት የሆነ ዲስከሽኖች የተፈጠሩበት እንትኖች እና እነዚህ ኢቭን እስከዛ ድረስ የወረደበታልና ይሄ ነገር ደግሞ ከግጭት ጋር ይገናኛል አይገናኝም እነዚህ ሴቶች ምናምን የተነሱበት ትልቅ ነገር ሶልቭ ያደረገበት ነው ብዬ አስባለሁ። ከዛ ሲዘል ደግሞ ከዛ ወዲህ ኦሬዲ ኮምፕሊትሊ እንዳልኩ መንገዶች ተዘጋግተው ማንኛውም ነገሮች እዛ አካባቢ የማይታሰቡ ናቸው በእነዚህ እንትኖች በሃይማኖት አባቶች ርብርብም የሆነ ነገሮች ኮምፕሊትሊ እንትን ሆነዋል ማለት ሳይሆን የተወሰነ ለውጦች ፕሮግሬሶች እየታዩበት ያለ እንትን አለና በጣም ትልቅ ስራ ሰርቷል ፓርክ የሚለው ነገር በራሴ ለማስቀመጥ እንዳጋጣሚ ነው ወደኛ የሚሰራው ኢሲኤፍኢ የሚባል የዚህ የፓርኩ አንዱ አባል የሆነ ድርጅት ነውና በሰላም ጉዳይ በጣም ጥሩ ለውጦችን እያመጣን ነው። ምክንያቱም እኛ ወጣቶች በአንስ ወልቂጤና ቀቤና በአንስ ወልቂጤ ውስጥ ያሉ ወጣቶች ጋር ከቀቤና ልዩ ወረዳ አንድ ላይ ነው ያለውና በዛ የተነሳ ቀቤና ልዩ ወረዳ መጀመሪያ ጉራጌ ዞን ውስጥ ነበርና ልዩ ወረዳ ሆኖ ከወጣ በኋላ ሁለቱም መቀመጫቸው ወልቂጤ ከተማ ውስጥ በመሆን የሆነ ኮንፍሊክት ግጭቶች ነበሩ። በዛ ጉዳይ ላይ ይሄ ድርጅት መጥቷል። ማለትም በሰላም ጉዳይ ላይ የሰላም ግንዛቤ ላልነበራቸው የሰላምን ዋጋ በከፍተኛ ደረጃ ያልተረዱትን አካላት ማለትም ከሃይማኖት አባቶች፣ ከእናቶች፣ ከወጣቶች፣ ከሴቶች ከእያንዳንዱ ስልክ ተደርጎ የሰላም ግንዛቤ ተሰጥቷል እና ይሄ ድርጅት ገብቶ እኛ ጋር መስራት ከጀመረ በአንስ 1-2 አመት ከ6 ወር አካባቢ አስቆጥሯል እና በዛ የተነሳ ኢሲኤፍ ነው አሁንም እኛን እያገዘን ያለው በጣም ጥሩ ለውጦች እያመጣ ነው። እኛ አካባቢ ያው የሲዳማና የኦሮሚያ ማህበረሰቦች የሚኖርበት አካባቢ ነው። አልፎ አልፎ ግጭቶች ነበሩ ከዚህ በፊት እና አሁን በእኛ ስልጠናዎችን ስንወስድ የነበረው ወደዚህ ስራ የገባ ነው በጣምራ አማካኝነት ነው። ከዛ በኋላ ለማህበረሰቦቻችን እውቀት ያስጨበጥን ነበር። ወጣቶች፣ እናቶች፣ ሴቶች፣ ትልልቅ ሰዎችም ስልጠናውን ሲወስዱ ነበረ እና የግንዛቤ ለውጥ ብሔር ግጭት ሲፈጠር እንዴት ሶልቭ ማድረግ እንዳለበት ሰው እንደገና ደግሞ ሰላም ያለውን ቫልዩ በደንብ እንዲያውቁትና የነበረውን ጋፕ እንዲያጠቡት ፍጹም የሆነ እንትን ስሙዝ የሆነ ነገር ባይኖርም ግን እየጠበበ የመጣበት ሁኔታ አለ። ወጣቶች ልዩነታችንን አጥብበን ሰላማችንን እንገንባ የሚል ዓላማ ያለውና ፒኤምዩ ከኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ከሙሉ ወንጌል ልማት ኮሚሽን ከህይወት ብርሃን ልማት ኮሚሽንና ከመካነ ኢየሱስ የልማት ድርጅትና ኖርዌጂያን ቸርች ኤድ ጋር በቅንጅት ካዘጋጁት መድረክ ወደ መጡበት ሲመለሱ ያገኙትን ስልጠና ወደ ታች በማውረድ ኃላፊነታቸውን ሊወጡ እንደሚገባ ተጠቅሷል። በመድረኩ ዶክተር ገለታ ሲሚሶ፣ ዶክተር መልሰው ደጀኔና አቶ ይበልጣል አሰፋ በተለያዩ ርዕሰ ጉዳዮች ለወጣቶች ስልጠና ሰጥተዋል። ለዛሬ የምንነግራችሁ ሌላኛው መረጃችን ድንቅ መቃር የተሰኘው አዲስ የዘማሪ ታማኝ ሙሉነህ አልበም ሊመረቅ መሆኑን የተመለከተ መረጃ ነው። በዛሬው ዕለት በምርቃት መርሃ ግብሩን አስመልክቶ ለመንፈሳዊ ሚዲያዎች የዝማሬ ሰንዱቁን ማሳወቂያ የተከናወነ ሲሆን መግለጫውን የሰጡት የሌላ ኢቨንት ማኔጂንግ ዳይሬክተር አቶ ሙሉነህ ሰለሞን የምርቃቱ ስነስርዓት የተሻለ ሆኖ እንዲጠናቀቅ ላለፉት 8 ወራት ሲሰሩበት እንደቆዩ በመጥቀስ ወንድም ታማኝ ረጅም ጊዜ ወስዶ የተሻለ ነገር ለማቅረብ ሲሰራ መቆየቱን ተናግሯል። ወንድም ሰለሞን አክለው ዘማሪ ታማኝን ስራ ሲሰራ ምስጋና ለሚገባው እግዚአብሔር በጥሩ መንገድ ሰርቶ ለማቅረብ ሲደክም እንደነበርም አስታውሷል። በዚህ ደረጃ ነገሮቹ ተመካክረው እግዚአብሔር ረድቶን በጣም አቅም ሆኖን በዚህ ነገር ውስጥ በርካታ ሰዎች ተሳትፈውበት ጥሩ ነገር ይዟል ብለን እናምናለን። በጣም በተሻለ መንፈሳዊ ፕሮግራምና ይህንን አዲስ አልበም ሊመጥን በሚችል መንገድ በብዙ መንገድ ተጨንቀንበታል። እግዚአብሔርም ረድቶናል። ከዝማሬ ባሻገር በሚታየው ነገር እንደምትደሰቱ፣ በሚሰማው ነገር እንደምትደሰቱ በጣም እርግጠኞች ነን።
ዝግጅታችን በዚህ መንገድ ሆኗል። ወደኋላ ጥሩ የሆነበት ዋናው ዓላማ ምንድነው? ወንድማችን ታማኝ የሆነ የድረስ ሳይሆን ጊዜ ወስዶ የሚያስፈልጉትን ባለሙያዎች የሚያስፈልገውን ዋጋ እየከፈለ እያገኘ ቁጭ ብሎ የሚባለውን ነገር እየሰማ ነገሩን እያዳበረ እየመጣ የተሻለ ነገር ለማድረግ ስለተደረገ የዚህ ሁሉ ድምር የሚያመጣው ነገር የተሻለ ነገር ነውና ይሄ የተሻለ ነገር ደግሞ መጨረሻው ደግሞ ያው ዝማሬ ለሚዘምርለት ለእግዚአብሔር ይመጥነዋል ብለን በዚህ ደረጃ ተዘጋጅተናል። የኢትዮጵያ ወንጌላውያን ዘማሪዎችና ሙዚቀኞች ማህበር ዋና ጸሐፊ አቤኒዘር ለገሰ በበኩሉ በብዙ አድካሚ ነገር ውስጥ አልፎ ቢሆንም ለቤተ ክርስቲያን ሌላ በረከት መሰጠቱን አንስቶ ዝማሬዎቹ እግዚአብሔር በምንም አይነት ሁኔታ ውስጥ እንድናመልክ የሚጋብዙን ጠንካራ መልእክት ያላቸው ዝማሬዎች ናቸው ሲልም ገልጿል። እንደ ጌታ ፍቃድ ሆኖ እኔ ከአልበም ውስጥ አንዱን መዝሙር በደንብ ሰምቼዋለሁ በደንብ እና ይመለካል የሚል አንድ መዝሙሩን በደንብ ሰምቼዋለሁ እና በጣም ነው ደስ የሚለው የግጥሙ ይዘት፣ የዜማው አካሄድ እና እዛ ውስጥ የተጠቀማቸው ግጥሞቹ በጣም ደስ የሚሉ ናቸው እና ይሄ ይመለካል እግዚአብሔር የሚለው ለምሳሌ እግዚአብሔር ይመለካል በከፍታ፣ እግዚአብሔር ይመለካል በዝቅታ፣ እግዚአብሔር ይመለካል በሸለቆ ምንም ባይኖር ተጨክኖ የሚላለው እና ይሄ ማንም እኛ እንደ ክርስቲያን የምናልፍበትን መከራ የሚያሳይ ነው። ግን በዚህ ሁሉ ውስጥ በምናልፍበት መከራ ውስጥ ሁሉ ግን ምን ያህል ጨክነን ጌታን ማምለክና ማመስገን እንዳለብን በከፍታ ቢሆን በዝቅታ ቢሆን እንዴት ማምለክ እንዳለብን መዝሙሩ አንደኛ ይነግረናል፣ እንድናመልክ የሚጋብዘን መዝሙር ነው እና በጣም ስትሮንግ ናቸው። ፉሊ ያው እናንተ ስትሰሙት በኋላ እንደምትባረኩበት በጣም እርግጠኛ ነኝ። እግዚአብሔርን እጅግ አድርጌ አመሰግናለሁ። እግዚአብሔር በነገር ሁሉ ስለረዳው። ከቤተ ክርስቲያን ስጦታዎቻችን መካከል አንዱ ዘማሪ ታማኝ ነው ያለው ደግሞ አገልጋይና ጋዜጠኛ ታምራት ሞቲ በበኩሉ የዝማሬ አልበሙን በማስተዋወቅ ሚዲያዎች ከአገልግሎቱ ጎን እንዲቆሙ ጥሪ አቅርቧል። ይህንን ድንቅ መካር የተሰኘውን የመዝሙር ሰንዱቅ ከማስተዋወቅ አንጻር ሁላችሁም የሚዲያ ተቋማት፣ ቴሌቪዥኖች፣ ሶሻል ሚዲያዎች እንዲሁም ደግሞ የፕሪንት ሚዲያዎች ሁሉ በዚህ ሀሳብ ላይ እንድትንቀሳቀሱ እግዚአብሔር በየዘመኑ የሚሰጠንን መልካም የሆኑ ነገሮችን በመግለጥ ለትውልድ ደግሞ በማድረስ የራሳችን ሚና እንድንጫወት እጋብዛለሁኝ ማለት ነው። የጌታን ቤት ስራ ለማስቀጠል በመተባበራችን እድለኝነት ነው ያለው ደግሞ የኢትዮጵያ ወንጌላውያን ዘማሪዎችና ሙዚቀኞች ማህበር ዋና ሰብሳቢ ሙዚቀኛ ቤተአብ ካሳ ነው። 13 ቁጥሮችን የያዘው ይህ አዲስ አልበም የእግዚአብሔርን ብዙ ምሕረትና ፍቅር የምናይበት ነው ሲልም ተናግሯል። የእግዚአብሔርን ቤት ተባብረን በመስራት የእግዚአብሔርን ስራ ወደፊት ማስቀደም እንዳለብን ሁላችንም እናምናለን። በዚህ ነገር ደግሞ ተባባሪዎች ስለሆንን እግዚአብሔር እናመሰግናለን። እንደ አጋጣሚ ሆኖ ለእኔም አንድ መዝሙር ልኮልኝ ነበርና አይ ቲንክ ትልቅ ነው የሚል አንድ ዝማሬ ልኮልኛል። በጣም ነው የወደድኩት። ኮንቴንቱም የመዝሙሩ ኮንቴንቱም በጣም ያው ቴክኒካል በሆነ ወይ እኔ ሙዚቀኛ ስለሆንኩ ቴክኒካል በሆነ ወይ እንኳን ባወራ ስለ ድምፅ ውህደቱ፣ ስለ ሚክሲንጉ እንዲሁም ደግሞ ስለ ሙዚቃው በጣም ጥሩ ተደርጎ የተሰራ ነው። አንድም ደስ ያለኝ ነገር ከአልበሙ ከሰማሁት ነገር ላይቭ የሆነ ኢንስትሩመንቶችንም ተጠቅሟል። ይሄ ያው እንግዲህ ብዙ ዋጋ እንደሚያስከፍል ያስታውቃል። ከፍሎበት እንደተሰራ የሚያስታውቅ ነው። ምክንያቱም በስቱዲዮ ውስጥ ሲሰራ በአብዛኛው ብዙ ኮስትም አይጠይቅም፣ ቀለል ያለም ሊሆን ይችላል። ግን ላይቭ ኢንስትሩመንቶችን ሲጠቀም ኤክስትራ የሚጠይቁት ነገሮች አሉ። ያንንም ተግዳሮት አልፎ ይህን አልበም ለመስራት በመነሳቱ ይህን በማድረጉ በጣም ልናመሰግነው ይገባል። ለእግዚአብሔር እስከሆነ ድረስ ደግሞ ዊዝ ኤክሰለንስ መስራት ስላለብን ያንን አምኖ ስለሰራ
በጣም እግዚአብሔር ይባርክ ለማለት እንፈልጋለን። ታኅሳስ 26 2018 ዓ.ም በሀሎት አማኑኤል ቤተክርስቲያን ከቀኑ 8 ሰዓት ጀምሮ እንደሚመረቅ የተገለጸው ይህ የዝማሬ ሰንዱቅ ባለፉት 2 ዓመታት ሲዘጋጅ መቆየቱን የጠቀሰው ዘማሪ ታማኝ ከብዙ ልፋት በኋላ መጠናቀቁን አስታውቋል። ዘማሪ ታማኝ ያክሉ ሁሉም ነገር የሚገባው እግዚአብሔር ይሆናል ያልነውን አቅማችን አውጥተን ሰርተን ይዘን ቀርበናል ያለ ሲሆን አማኞች በስፍራው በመገኘት አብረውን እንዲያመልኩና እንዲመርቁ ጥሪ አቅርቧል። ይህን ድንቅ መካር የሚል የዝማሬ አልበም ላለፉት 2 ዓመታት በእግዚአብሔር እርዳታና በእግዚአብሔር ጸጋ ስናዘጋጅ ቆይተናል። መንገዶቹ ውጣ ውረድ ቢኖራቸው ብዙ ቻሌንጆች ቢኖራቸው እግዚአብሔር ለዚህ አገልግሎት ከኔ ጋር እንደጨከነ ያየውበት 2 ዓመታት ናቸው። እነዚህ ዓመታት በብዙ የእግዚአብሔርን እርዳታ በብዙ ደግሞ የሰይጣንን ደግሞ ቻሌንጅ የዚህ ምድር ደግሞ ቻሌንጅ ያየሁባቸው ናቸው። አሁን በእግዚአብሔር እርዳታና በእግዚአብሔር ቸርነት ጸጋ አልበሙ ተጠናቆ ለቤተ ክርስቲያን በረከት፣ ለሕዝባችን በረከት ሊደርስ ችሏልና ይህንን የምስራች ሳበስራችሁ በታላቅ ደስታና በታላቅ ትሕትና ነው። የፊታችን እሁድ ታኅሳስ 26 በሀሎት አማኑኤል ቤተክርስቲያን ከ8 ሰዓት ጀምሮ ይህንን ድንቅ መካር የተሰኘውን የመዝሙር አልበም በመዝሙር ውስጥ የተካተቱትን 13 ዝማሬዎች አሉ። እዚህ 13ቱም ዝማሬዎች አጋጣሚ ሆኖ ከዚህ በፊት የትም ያልዘመርኳቸው ዝማሬዎች ናቸው። በፊት ያልወጡ መዝሙሮች ናቸው። 13ቱም ዝማሬዎች አዲስ መዝሙሮች ናቸው። እንደሚቤት አብ ቅድም እንዳለው መከፈል ያለበትን መስዋዕትነት ሁሉ ከፍለን የምንችለውን ያህል በጥሩ ሁኔታ ለመስራት ሞክረናል። የምንችለውን አቅም ያህል ሄደናል። ያው ይሄ ማለት እግዚአብሔርን ይገልጸዋል ማለት አይደለም። የሰው ጥግ ጥበብ የሰው ልጅ የመጨረሻው ድረስ ያለው ዕውቀቱ፣ ጥበቡ፣ ክህሎቱ፣ ታለንቱ ሁሉ እግዚአብሔርን አይገልጸውም። ይህም ለእግዚአብሔር ያንሰዋል። እኛ ግን የአቅማችንን ያህል ደግሞ ለዚህ ለእግዚአብሔር መንግስት በዚህ መልኩ አበርክተናል። በኢትዮጵያ ወንጌላውያን መዝሙር አገልግሎት በልዩ የጊታር ቅኝት የሚታወቀው ዘማሪ ታማኝ ሙሉነህ አዲስ የዝማሬ ሰንዱቅ ተጋባዥ እንግዶች፣ ወዳጆቹ፣ ሌሎች ተጋባዥ ዘማሪዎች በተገኙበት የፊታችን ታኅሳስ 26 2018 በሀሎት አማኑኤል ኅብረት ቤተክርስቲያን ከቀኑ 8 ሰዓት ጀምሮ ዝማሬውን በይፋ የሚያስመርቅ ይሆናል። በመጨረሻም በዓለም ቁጥር 2 የህዝብ ብዛት ያላትና በኮሚኒስት አስተዳደር ስር የምትገኘው ባለግዙፍ ኢኮኖሚዋ ቻይና በቅርብ ዓመታት ውስጥ የዓለም ቁጥር 1 የክርስትና ሀገር ትሆናለች ስለመባሉ ያለንን ቁጥራዊ መረጃ እንመለከታለን። ምስራቅ ኤዥያዊቷ ሀገር በአሁኑ ሰዓት ከ1.4 ቢሊዮን በላይ ህዝብ ያላት ሲሆን በአሁኑ ወቅት በዓለም ላይ ከፍተኛ የክርስትና እምነት ተከታዮች ቁጥር እድገት ከሚታይባቸው ቀዳሚ ሀገራት ተርታ መሰለፏን ከሰሞኑ የሚወጡ ሪፖርቶች ያሳያሉ። አሁን ያለው የእድገት ፍጥነት በዚሁ የሚቀጥል ከሆነ በፈረንጆቹ 2030 የሀገሪቱ የክርስትና እምነት ተከታዮች ቁጥር 247 ሚሊዮን ሊደርስ እንደሚችል ተጠቅሟል። ይህም ቻይናን በዓለም ላይ ከፍተኛ የክርስትና ቁጥር የሚገኝባት ቀዳሚ ያደርጋታል ተብሏል። በአሁኑ ሰዓት 96 ሚሊዮን 700 ሺህ አካባቢ ክርስቲያኖች እንዳሉ የሚነገር ሲሆን ይህ ቁጥር በ4 ዓመት ውስጥ ከእጥፍ በላይ እንደሚያድግ ይጠበቃል ይላል ሪፖርቱ። የሃይማኖት ነጻነት በቻይና ህገ መንግስት የተረጋገጠ ቢሆንም ኦፊሻል ፍቃድ የሌላቸው የሃይማኖት ተቋማት ለመንግስት ስደት ሊጋለጡ ይችላሉ። የሀገሪቱ መንግስት በይፋ አምላክ የለሽ ሲሆን የቻይና ኮሚኒስት ፓርቲ አባላት አምላክ የለሽ እንዲሆኑ እንደሚጠይቅም መረጃዎች ያሳያሉ። በሀገሪቱ ውስጥ ያሉ የሃይማኖት ጉዳዮችን የሚቆጣጠረው በብሔራዊ የሃይማኖት ጉዳዮች አስተዳደር እንደሆነም ይነገራል። ባለፉት 1000 ዓመታት የቻይና ስልጣኔ በተለያዩ የሃይማኖት እንቅስቃሴዎች ተጽዕኖ አሳድሯል። የኮንፊሽያኒዝም፣ የታኦይዝም እና የቡድሂዝም ሶስቱ አስተምሮች የቻይናን ባህል በታሪክ መልኩ ቀርጸዋል። ምንም እንኳን በቻይና ውስጥ ስለ ሃይማኖት ግንኙነት የሚገልጹ ስታቲክሶች ውስብስብ ባህሪ ስላላቸው ለመሰብሰብ አስቸጋሪ እንደሆነ
ባለሙያዎች ያነሳሉ። በ2023 በፒው ሪሰርች በተደረገ ጥናት መሰረት 93 በመቶ የሚሆኑት ምላሽ ሰጪዎች ከማንኛውም ሃይማኖት ጋር ምንም ግንኙነት የላቸውም። ሆኖም በተግባር ረገድ በየዓመቱ 75 በመቶ የሚሆኑት የቤተሰብ መቃብር ቤቶችን ይጎበኛሉ። 47 በመቶ የሚሆኑት በፊንግ ሹይ ያምናሉ። 33 በመቶ የሚሆኑት በቡድሃ ያምናሉ። 26 በመቶ በየዓመቱ ለአማልክት ዕጣን ያቃጥላሉና 18 በመቶ የሚሆኑት በታኦይዝም አምላክ ያምናሉ። እነዚህ ብቸኛ እምነቶችም አይደሉም። ምላሽ ሰጪዎቹ በተመሳሳይ ጊዜ በርካታ እምነት ስለሚኖራቸው እነዚህ ብዙውን ጊዜ እርስ በርሱ ይጋጫሉ። ለምሳሌ በቡድሃ ከሚያምኑት 33 በመቶ ውስጥ ከፍተኛ ቁጥር ያላቸው ሰዎች እንደ ታኦይዝም ኢምኒቲስቶች ኢየሱስ ክርስቶስ፣ ካቶሊክ አምላክና አላህ ባሉ ምስሎችም ያምናሉ። ለዚህም ነው ትክክለኛውን የቁጥር ሪፖርት ለማግኘት አስቸጋሪ ነው የሚሉት። በመጨረሻም ከመዝጋታችን በፊት ባለፉት 5 ዓመታት በቻይና የነበረውን የክርስትና ሁኔታ እንመልከት። በዓለም ላይ ያሉ ሀገራትን እየተከታተለ ለክርስትና አስቸጋሪ ናቸው የሚባሉትን ሀገራት ዝርዝር ይፋ የሚያደርገው ኦፕን ዶርስ የተሰኘ ተቋም መረጃ መሰረት ቻይና በፈረንጆቹ 21 እና 22 በ17ኛ ስፍራ ላይ ተቀምጣ የነበረ ሲሆን በ23 በ16ኛ ስፍራ በ2024 3 ደረጃዎችን በማሻሻል በ19ኛ ስፍራ የነበረች ብትሆንም በኮሚኒስት ፓርቲ የምትተዳደረውና ከ96 ሚሊዮን በላይ ክርስቲያኖች እንዳሏት የምትገመተው የዓለማችን ቁጥር 2 የህዝብ ብዛት ያላት ቻይና በ2025 ሪፖርት መሰረት ለክርስትና አስቸጋሪ ከሆኑ 50 ሀገራት መካከል በ15ኛ ደረጃ ላይ ተቀምጣለች። ለዛሬ ልንነግራችሁ ወደድነውና የመረጥንላችሁን አቀረብንላችሁ። ለቻናላችን አዲስ የሆናችሁ ቻናላችን ሰብስክራይብ በማድረግና ቤተሰብ በመሆን በየጊዜው አዳዲስ መረጃዎችን ከኛ ያገኙ። የምናቀርብላችሁን መረጃዎች ከወደዳችኋቸው ለወዳጅ ቤተሰቦቻችሁ እንዲደርስ ሼር ያድርጓቸው። በድጋሚ በአዳዲስ መረጃዎች እስክንገናኝ ሰላም።